ከርታታ ኮከቦች ደራሲ ማዕበል ፈጠነ። ክፍል 8 ምዕራፍ 9 የድንጋይ ናዳ። ጠቢቡ ሆር ከስውሩ ዓለም ክፍል ገሃዱን ለመጠበቅ ሊሾሙ ደስተኛ ነበሩ። በደመና ተጭነው ወደ ስውሩ ዓለም ገብተው በዚያ ላይ በታማኝነት ጠባቂ ሲሾሙ ራሳቸውን እንደ ገነት ጠባቂ መላእክት ቆጠሩት። ከስውሩ ደቅ እስጢፋኖስ እስከ ገሃዱ ደቀ ማርያም በእግር የ6 ሰዓት መንገድ ነው። በእግራቸው ሲርቃቸው እንደ ተዋናይ በደመና እየተወነጨፉ ይጠብቁ ነበረ። በል ሲላቸው ደግሞ ደቀ ገዳም ገብተው ከእረኞች ጋር ሲያወጉ ይውላሉ። እሁድና ቅዳሜ ሰዓታት ይቆማሉ። ከአባይ ዳር ወደ ደቀ እስጢፍ የሚወርዱ ዘላኖች ሲመለከቱ እንደለመዱት በደመና ተንሳፈው የድንጋይ ናዳ ያወርዱባቸዋል። ዘላኖች ነፍስ አውጭኝ ብለው ከብቶቻቸውን እየነዱ ወደ መጡበት ይመለሳሉ። እንዲህ እያደረጉ ከደቀ ማርያም እስከ ደቀ እስጢፍ ያለውን ገሃዱን ሀገር በደንብ እየጠበቁ ነው። የስውሩን ዓለም ጫካ የዘላኖች እግር ላይረግጠው ሰነበተ። 10 ፍኖተ ጃንሆይ። ከርታታ ኮከቦች ጉዞውን ቀደም ብለው ጀምሮት የንጋትም ኮከቦች በደናግል ሰማይ ስር አልፈው ቦግ ቦግ ሲሉ ከተዋናይ ሀገር ተነስተው መሃል ጎጃምን ሰንጥቀው ዳንግላ ደረሱ። ለገሞራው ጃንሆይ ትዝ አሉት። እናም አዲስ ወግ መዘዘ። ይህ መንገድ ጃንሆይ መንገድ ይባላል። ከደንገላ ተነስቶ ጃው ይገባል። በሰዎች ዘንድ የጃንሆይ መንገድ ውስብስብ ትርጉም አለው። ከፊሉ ጃንሆይ ከስደት መልስ በዚህ በኩል አድርገው ወደ ቤተ መንግስት መመለሳቸውን ይተርካሉ። ሲያሚያውም በዚህ ጋር ይያያዛል ይላሉ። የተዋናይ የጥበብ ልጆች ግን በዚህ አይስማሙም። መንገዱ ጃንሆይ ወደ ደቀ እስጢፍ የሄዱበት መንገድ ነው ሲሉ ይተርኩታል። የሞት መድኃኒት መግቻ የውስጡ ሰሞን ወደ ደቀ የሄዱት በዚህ በኩል ይመስለኛል አለ። ገሞራው ሆርሞ የጥናት ማህደሩን ገልጦ ፍኖተ ጃንሆይ ሲል በማስታወሻ ከተበው። ደቅ ለመሄድ ዳንግላ ድረስ ምን አመጣቸው? መንገዱ ያለው በእንጅባራ አድርጎ ቻግኒን ተራምዶ ቀጥታ ነው። ዳንግላ ድረስ ምን አመጣቸው? አለ ታሪኩ። ሆርሞ ታሪኩ የተነገራትን ቃል በቃል ይከትባል። በጊዜው ወደ ደቀቀ ተዋናይ ለመሄድ አሮጌ ደናግልን መሳለም ያስፈልግ ነበር አለ ገሞራው ፈገግ እያለ። ለምን አስፈለገ? አሮጌው ዳንግላ ውስጥ ከደቅ ጋር የተያዘ ምን ምስጢር ነበረው? አለ ሆርሞ ለመከተብ እየተቻኮለ። አሉ ከአሮጌው ገበያ ስንደርስ ጠይቀኝ፣ መንገዱ መሪው እኔ ነኝ ብሎ ወደ አሮጌው ደንግላ ይዟቸው ተቀበሰ። ከመኪናው መንገድ ወደ ገጠር ገባ ብሎ ወዳለው መንገድ ሲዘልቅ እያወጋ ነበረ። ከአሮጌው ዳንግላ ሲደርሱ ይህ ገበያ ድሮ የስውሩ ዓለም ጠቢባን ገበያ ነበር። ተዋናይ ሴትም ተከትሎ ወደ ስውሩ ዓለም ገባ የሚለውን ከዛች ገበያ ተነስቶ ይመስለኛል ሲል ገሞራው ከገበያ መሃል ቆሞ መተረክ ጀመረ። እንዴት አወቅ? አለ
ሆርሞ አውቃለሁ፣ በከፊል አውቀዋለሁ። ታቻምና የተዋናይን ታሪክ ለማጥናት ተፍ ተፍ እያልኩ መጥቼ ነበር። አንድ ወጣት እየመራኝ አመጣኝ። ያን ቀን የመከረኝ ትዝ ይለኛል። የቆሎ ተማሪ ነኝ ብለህ ሕይወትህን እንዳታጣ አደራ። የዚህ አካባቢ ሰዎች ሲጠይቁህ ከአስኳለ ትምህርት ቤት የመጣው የታሪክ ተማሪ ነኝ በላቸው። እኔም ከእናቴ ሀገር ከዘጌ የመጣው አስኮላ ተማሪ ነው እላለሁ የሚል ምክር ሰጠኝ። ለመንደሩ ሰዎች ቃል በቃል ይህንን ነገርኳቸው። እነሱም ምስጢራቸውን ዘከዘኩልኝ። ስለ ደቂቅ ተዋናይ ለማንሳት ግን ድፍረቱ አልነበረኝም። ቀጥቅጠው ይጥሉኛል ብዬ ትንፋሽ ስላለ ቀረው አለ ገሞራው። ታቻምና በተዋናይ ዙሪያ የሚያንጠነጥን ታሪክ ሲያጠና ከቀረበው ተነስቶ የዚህ መንደር ሰዎች ከደቂቅ ተዋናይ ጋር ተዛምዶ አላቸው እያልክ ነው? አለ ታሪኩ። በጥናቴ አልደረስኩበትም። ቅድም አያቶቻችን በአንደበታቸው ከትግራይና አገው እንደመጡ ይናገራሉ። የመንደሩ ሰዎችም ሀገሩ ኳኩራ ይባላል። ኳኩራ የአገው እምብርት ነው። ኳኩራ ማለት የተለያየ ትርጉም ቢኖረውም እኔ ግን ፀሐይ በሚለው እስማማለሁ። ኳራ ማለት በአገውኛ ፀሐይ ማለት ነው። በቋረኛ ደግሞ ቆራ ማለት ነው። ፀሐይ ማለት ነው። ኳኩራና ቆራ ተመሳሳይ ቃላት ናቸው ካለ በኋላ ወደ ደቅ ሴቶች ታሪክ ተራመደ። ድሮ የስውሩ ዓለም ሴቶች ከዚህ ገበያ እየመጡ ሎጋ ለጓውን ኮበሌ እየመለመሉ መውሰድ ሲጀምሩ ያ ክፉ ወሬ ተወራባቸው። ከዚያ በኋላ ሴቶች ወደዚህ ገበያ መምጣት አቆሙ አለ ገሞራው አብሮ የነበረ ይመስል። ምን ነው ወሬ ተወራባቸው? ምን አይነት ወሬ ተወራባቸው? አለ ሄርሞ። አንተ ለቅኔ ቤት አፈ ታሪክ እንግዳ ስለሆንክ ላሰማው ትችላለህ። ቆይማ በደንብ ላስረዳ። ዶክተር የሚለውን ዘመናዊ ማዕረግ ተጠቅመህ ታሪኩን ለሀገር ልጆች ታደርሰዋለህ። እኔ የቆሎ ተማሪ ስለሆነው ብለፈልፍም የሚሰማኝ ሰው የለም። የአሁኑ ትውልድ በስምና በወረቀት እንጂ በእውቀት አያምንም። ውትልፍ ብቻ ብሎ በረጅሙ ይገተው ጀመር። ይኸውና ሆርሞ፣ እኛ ኢትዮጵያውያን ከአውድ ጀግንነት እኩል ለወሬም ሀያላን ነን። በደህናን ስም በማጥፋት በሚደርስብን የለም። እናልህ የስውሩ ዓለም ሴቶች በዚህ ገበያ ጠፍተው አያውቁም ነበር። ሴቶች ወደዚህ ገበያ እየመጡ ኮበሌ እየመረጡ ለባልነት ይወስዱ ነበር። ሲወስዱ ደግሞ መሰወር ይጠቀሙ ነበር። መሰወሩ የሚመጣው ከደቀ እስጢፋኖስ ነው፣ ከስውሩ ዓለም። ይህንን ማንም ባላገር ይተርከዋል። የስውሩ ዓለም ቆነጃጅት ሸበላውን እየመረጡ ሊወስዱ የእኔ ቢጤውን ድንክ ቀምሰው እየተመረጠ ቀረ። በዚህ ጊዜ በዚህ አካባቢ ጆሮ ጭው የሚያደርግ ወሬ ተነፈሰ። ምን ተብሎ ተወራ? አለ ሆርሞ ሊከትብ ብዕሩን እያስተካከለ። ማንም እየተነሳ እንጎቻ በቀደደው አፉ የደቅ ሴቶች የሰውን ልጅ ወደ አህያ የሚለውጥ ጥበብ አላቸው። ሰውን በሬ አድርገው ያርሳሉ፣ በግ አድርገው ይሸጣሉ። እነሱም ትኋን ይሆናሉ። ትኋን እየሆኑ ይናከሳሉ። ለምለሙን ፉግራ፣ ፉግራውን ለምለም አድርገው መልአከ ምድር ሳይቀር የመለወጥ ኃይል
ከሰይጣን ተሰጥቷቸዋል እያሉ ወሬውን ይቀደደው ጀመር። በዚህ የጥላቻ ስብከት ካህናት ሳይቀር ተባበሩ። ከዚያ አጓጉል ስብከት በፊት ሴቶች በአሮጌው ደናግልና ዳንግላና በጫራ ደቅ ገበያ እየፈጠኑ ነበር። ድቅ ጫራ ከእሱ አዲስ ቀደሞ ዝቅ ብሎ ያለው ገበያ ነው። በኋላ ግን ሰው እያወቃቸው ጥላቻው እየጠናባቸው ሲሄድ በገሃድ ገበያ መዋሉን አቆሙ። ከዓመታት ወይም ከ2 ዓመት አንድ ጊዜ መሀል ሀገር ሲንሳፈፉ ወደ አሮጌው ዳንግላ ሆነ ወደ ጫራ ገበያ ሲመጡ ነጋዴው ፊቱን ይርባቸዋል። ከሊቅ እስከ ደቂቅ አገለላቸው። የባላገሩ ወሬ እንደምንም ቢታገሱ መገለሉን ግን በምንም መልኩ መቋቋም አይችሉም። ወደዚህ ገበያ መምጣት አቆሙ። ከዛን ጊዜ ጀምሮ ጥበብ መወራረስ ቀረ። ከዚያ በፊት ወደዚህ ገበያ እየመጡ የቅኔ ተማሪዎችን ይወስዱ ነበር ይባላል። በዚህ ገበያ ተነስተው ወደ ስውሩ ዓለም የገቡ የቆሎ ተማሪዎችም እልፍ አላፍ ናቸው። ከዚህ ዓመት በኋላ ግን ቋንቋቸውን ጭምር ወደ ጥንታዊ የግዕዝ ቋንቋ ለወጡ። ጥንት የቤተ መንግስት ቋንቋ ግዕዝ ቋንቋ እንጂ አማርኛ አልነበረም። ለደቂቀ ተዋናይ ጥንታዊ ቋንቋቸው ግዕዝ ቋንቋ ሆነ። ካህናቱ እንደ ጥንቶቹ ከግዕዝ በግዕዝ መቀደስ አመጡ። ኮበሌዎቹ በግዕዝ ቋንቋ መፎከር ጀመሩ። ቀረርቶው ሳይቀር ግዕዝ በግዕዝ ሆኖ ደናግል ልጆቻቸውን በግዕዝ ቋንቋ ቅኔ ሊቀኙ ቻሉ። ከተዋናይ በኋላ የጎንጅ ሊቆች ወደ ደቅ እስጢፋኖስ ብቅ እያሉ ግዕዝ ከሚከሰት ከተዋናይ ዓለም እያመጡ በግዕዝ ቋንቋ ቅኔ መዝረፍን ጀመሩ። ከነዚህ የሴት ባለቅኔዎችም በቦታው በደምም ከደቂቅ ተዋናይ የተዛመዱ እሞየት ገላነሽ ናታ በግዕዝ ቋንቋ የዘረፈችው። መወደስ እስካሁን ፍቺ ወይም በቂ ትርጉም አልተገኘለትም። የእሟይቱ ሌላ ጊዜ እነግርሃለሁ። አሁን ወደ ደቂቅ ተዋናይ እንመለስ። ስንደርስ የምንረዳው ቢሆንም በደቂቅ ተዋናይ ዘንድ ግዕዝ የአፍ መፍቻ ቋንቋ ነው። የአብራካቸው ክፋይ በግዕዝ ቋንቋ ብቻ አፉን ይፈታል ይባላል። ጥበብ ሸቶ ወደ ተዋናይ ዓለም የገባውን በቅጽበት ግዕዝ ቋንቋ እንዲናገር ያደርጉታል። ደቃቅ ተዋናይ ካላቸው ጥበብ የመጀመሪያ በደመና መሄድ ሲሆን ሁለተኛው በስውር መኖር ነው። ቀጥሎ ያለው ምንም ድካም የፈለገውን ቋንቋ እንዲያውቅ የማድረግ ክህሎት አላቸው። በፈጣሪ ፍቃድ ስውሩን ዓለም ስንቀላቀል እናየው ይሆናል። አሁን ላይ ላዩን ነው የማወራ። በቅኔ ቤት ሳለው እንደሰማሁት ከሆነ ደግሞ ማንም ሰው ስውሩን ዓለም ሊቀላቀል የፈለገ ቋንቋ ይገለጽለታል። በደቂቅ ተዋናይ ዘንድ ግን የተለመደ ያው ግዕዝ ቋንቋ ነው። እናም እኒህ ደቂቅ ተዋናይ ወዶ ፈቅዶ ወደ ስውሩ ዓለም የሚሄድ መልሶ እንዲወጣ ቃለ መሐላ ከፈጸመ በኋላ ወደ ወንዝ ወርዶ መፍትሔ ልሳናት የሚባለውን ውሃ ያጠጡታል። ከመሬት ተነስቶ ግዕዝ ቋንቋ ይናገራል። መወደስ ይዘርፋል። የደቅ ታሪክም መነሻ ይሄ አሮጌው ዳንግላ ነው ካለ በኋላ ጥቂት ሀፍታ ለመውሰድ አረፍ አሉ። እግራቸው በአቦራ ተውጧል። ከንፈራቸው በውሃ ጠም ኩበት መስሏል። ሆርሞ እንደ ተቆረጠ ቅጠል ሙሽሽ ብሏል። ከተሜ እንደመሆኑ ረጅም የእግር ጉዞ ሲያደርግ ይህ የመጀመሪያው ነበረ። ገሞራው የ13 ዓመት ልጅ ሳለ ጀምሮ የቅኔ ዘራፊ ነው። ከዚያ ጀምሮ የሰማውን ታሪክ ከዘከዘከላቸው በኋላ ሆርሞ በተባ ብዕር ከተበው። ከዚያ መልሶ ሲያነበው በፍስሐ ተዋጠ። ገሞራው ግን ፋታ ወስዶ
ወደ ባሪያ ንግዱ ታሪክ አለፈ። በዚህ በዳንግላ ገበያ ሌላም አስደናቂ ታሪክ ተፈጽሟል። ከጊዜ በኋላ ገልቱ ነገስታት ገበያውን የባሪያ ንግድ ማዕከል አድርገውት ነበር። በዚህ ስፍራ እንዳለባቸው ባሪያ ቸብችበው ደራሲ ሐዲስ ዓለማየሁ በዚህ ስፍራ ሳሉ የባሪያ ንግድን ለመግታት ከባሪያ ፈንጋዮች ጋር ተፋልሟል። ከዘማቾች ከባለቅኔው ጤናው ዘዳንግላ ጋርም ወዳጅነት የመሰረቱት ከዚህ ስፍራ ላይ ነበር። ጤናው መጀመሪያ ታዋቂ ሽፍታ ነበር። አቶ ሐዲስ ባሪያ የንግዱን ለመግታት ሲወራጭ እንዲያግዛቸው ጥሪ ያቀረቡለት። ወዶ ገባ። ኋላ በጣሊያን ወረራ ጊዜ እስኪዘምቱ ረዳቸው። በጣሊያን ወረራ ጊዜ ለሀገር ተሰዋ። ዘወር ዘወር እያሉ ገበያውን እየቃኙ ሳለ ገሞራው ቀጠለ። አሁን ገበያው ነፃ ወጥቷል። እንደምታየው ከስሙ በቀር ገጽታው ያን ዘመን መከራ የሚያመልክ የታሪክ ቅርት የለውም። በመልካም ሁኔታ ላይ ይገኛል። የባሪያ ፈንገላውም በስልጣኔ ተገልጿል። አሰብኩት፣ ገበርኩ፣ አበስኩ፣ ገበርኩ። ይህንን የሰሩ ገልቶች ፈጣሪ ይቅር ይበላቸው ብሎ መንገዱን ቀጠለ። ወደ ማታ አገው ምድር ገባ። ከኮሰር በር በፊት የመሸታ ጣሳ የወረራት ከተማ አገኘ። እንጅባራ ትባላለች። እንጅባራ አየሯ ቀዝቃዛ ነው። ዙሪያዋን የኮሶ ዛፍ ከቧታል። የመሸታ ቤቶች ይበዛሉ። ገሞራው ዘሎ ወደ አንዱ ትኩስ መሸታ ቤት ተቀላቀለ። ስለ ስውሩ ዓለም የሚለቃቅመው ትኩስ ወሬ ፈልጎ ነው። ጉዟቸው ወደ ስውሩ ዓለም ስለሆነ በዚህ አካባቢ ከአዛውንቶች የሚናዘውን የስውሩን ዓለም ታሪክ እንደ ምርኩዝ ይጠቀሙበታል። ወደ መሸታ ቤት ሊገባ የቻለው በስውሩ ዓለም በኩል የወዳደቀ መረጃ ፍለጋ ነው። ወደ ስውሩ ዓለም ሊቀለበስ ኮሶ በር ሊደርስ ምንም አልቀራቸውም። ስውሩ ዓለም በሀገራችን ምዕራባዊ ጫፍ የሚገኝ ሲሆን ከአዲስ አበባ ተነስቶ ወደ ባህር ዳር ሲሄዱ ኮሶ በር ለመድረስ በእግር አይታሰብም። በመኪና ግን የ8 ሰዓት መንገድ ነው። ከባህር ዳር ኮሶ በር በእግር የ1 ቀን ተኩል መንገድ ነው። ለከተማዋ የአገው ምድር የፈረስ ጉግስ መግለጫዋ ነው። ገሞራው ቅኔ ቤት ሳለ ቀርቀሃውን የፈረስ ጭራ ኮሶ በር እየገዛ ባህር ዳር እየወሰደ ይነግር ነበረ። በሌላ በኩል ደግሞ የፈረስ ማህበር የሚባል በዓመት 1 ጊዜ ፈረሰኞችም በፈረሳቸው ጀርባ ሆነው የሚጎባለሉበት የአገው ሕዝብ ባህል አለ። አልፎ አልፎ ሌላም ሀገር አለ። ታሪኩና ገሞራው ጎንጃ ደብረ ጥበብ ተነስተው ባህር ዳርን ተሳልመው መርዓዊ ሜጫ የዳንጉላ ጣላ ተጎነጭተው ዳንግላ ጥቂት አርፈው እንጅባራ መሸታ ቀማምሰው ኮሶ በር ሊደርሱ ጉዞ ከጀመሩ 3ኛ ቀናቸው ነበረ። ሆርሞ የጭን ጥበቃ ተላልጧል። ገሞራው ግን መልካም ጤነኛ ነበር። መንገዱ በተስፋ የተሞላ ስለሆነ ድካም አልተሞላም። 3 ከርታቶች ከኮሶ በር ሲደርሱ የመኪናው መንገድ ይዘው ወደ ምዕራብ ተጠመዘዙ። ወደ ቻግኒ ከተማ፣ ወደ ስውሩ ዓለም አፍዛዥ በዚያ የተዋናይ ጥበብ ለመገኘት ልባቸው ቋምጧል። አካሄዳቸው ግን በተስፋ የተሞላ ብቻ አይደለም፣ ቀጺል ተስፋ ጭምርም አለው። ከስውሩ ዓለም ሊደርሱ እንዴት መግባት እንዳለባቸው እያወጠኑ ነበረ። ወደ ስውሩ ዓለም መግባት እንዴት እንደሚቻል ገና ጠርቶ አልታወቀም። በተዋናይ ውሃ ስውር ዓለም ሊገለጥላቸው እንኳን ከተሰወሩ ሰዎች ምን እንደሚገጥማቸው አልተገለጠላቸውም።
ፈረስ አድርገው ጆንያ ቢጭኑባቸው ከልካይ የሌላቸው በግ አድርገው ቢሸጧቸው ለፋሲካ ከመታረድ ሊታደጋቸው የሚችል አንደበት የላቸውም። ገጸ ስብአ ቀርቶ ገጸ በግ ይሆናሉ። በስውሩ ዓለም ያሉ ጠቢባንም እንደሚያወሩት ሳይሆን ይችላል የሚል ግምትም አላቸው። የሚወራው ከፊሉ ነው፣ ውስጡ የጠራ መረጃ የለውም። ኮሶ በርን አልፈው ወደ ቺግና ሲቃረቡ ጭንቀታቸውን ለመርሳት ወግ ጀመሩ። የስውሩን ዓለም ጭንቀት ለመርሳት ሲፈልጉ ሁልጊዜም ወግ ያስቀድማሉ። ዳሩ ምን ይሆናል? ወጉ ከስውሩ ዓለም ጋር እየተያያዘ መልሶ ያስጨንቃቸዋል። መልሶ ሀሳብ ውስጥ ይዶላቸዋል። ያም ሆነ ይህ የጥበብ ዘመቻ ለሶስት ጀምረውታል። በዘመቻው ውስጥ ሁለት ዕጣ ፈንታ አለ፣ ሞት ወይም ሕይወት። ይህንን አምነው ጉዞን ቀጥለው እንደ ከርታታ ኮከቦች ሀገር ለሀገር እየተንከራተቱ ነው። ነገ ደግሞ የሞርኮን ምድር መቀላቀል አለባቸው። በጊዜ ሸንሻ ለመግባት ቀጠሮ ይዘው ቻግኒ ደረሱ። ገሞራው አኮፊዳውን በጎኑ ሻጥ አድርጎ ወደ እጅጋየው ሰፈር ለበእንተ ማርያም ሄደ። ሆርሞ በጂጂን ዝማ ናርዶስ ስታንጎራጉር የሰማት መሰለው። ካህሊ የነፍሴ አገልጋይ እንቅልፍ አትተኛም ወይ? ውስጤ በፍቅር ወከክ ሲል በሐሳብ ተውጦ ተዝለፈልፎ ተቀመጠ።